ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ከእግዚአብሔር እንዴት እንደምንቀበል እንደምንችል ከተማርንና በየቀኑ እርሱ ሊሰጠን በሚሞክረው ሁሉ በሕይወታችን የበለጠ ከተደሰትን የበለጠ አስደሳች ሕይወት እንደምንኖር አምናለሁ። አንዳንድ ጊዜ የማደርገው ነገር አለ፣ ዛሬ አላደርገውም። ነገር ግን በምናባችሁ ለማየት መሞከር ትችላላችሁ። መድረክ ላይ 10 ልጆችን ወደዚህ ባመጣ አላውቃቸውም፣ ግን ገንዘብ መስጠት ብጀምር ከነሱ መካከል አልቀበልም የሚል አንድ ሰው ሊኖር አይችልም። አይጠራጠሩም። አንዳቸውም አይገባኝም አይሉኝም። አላችሁ እና ይቀበሉኝ ነበር እና ሲያደርጉት ተመልክቻለሁ። በደስታ ይቀበሉታል። አሜን። ከእግዚአብሔር እንዴት እንደምንቀበል እንደምንችል ከተማርንና በየቀኑ እርሱ ሊሰጠን በሚሞክረው ሁሉ በሕይወታችን የበለጠ ከተደሰትን የበለጠ አስደሳች ሕይወት እንደምንኖር አምናለሁ። ዛሬ በቤቱ ውስጥ የሚሰማ ሰው አለ? ኦ የእግዚአብሔርን ቸርነት ተቀበሉ። ጠይቁት፣ እግዚአብሔር ሆይ ዛሬ ለእኔ መልካም ሁን እና እንደማይገባኝ አውቃለሁ በሉት እና ያ በጣም ጥሩ ክፍል ነው። አይገባኝም፣ መቼም አይገባኝም፣ አንተ ግን ጥሩ ነህ። ኢዮሳፍጥ በጦርነት ውስጥ በነበረ ጊዜ እነዚህ ልዩ ልዩ ጠላቶች ሁሉ በእርሱ ላይ መጡ። የሚያደርገውን አላወቀም ነበርና በእርግጥም እግዚአብሔርን ምን ማድረግ እንዳለብን አናውቅም። እናም ብናደርግም እንኳን ይህ ለማድረግ በቂ ጥንካሬ የለንም። እግዚአብሔር ሆይ ዓይኖቻችን በአንተ ላይ ናቸው። ምን ማድረግ እንዳለባችሁ ማወቅ አይጠብቅባችሁ። ማድረግ ያለባችሁ የሚያውቀው ማወቅ ብቻ ነው። ቆመው እግዚአብሔርንም ተጠባበቁ። እና መጠበቅ የሚለው ቃል ምን ማለት ነው? መጠባበቅ። በማንኛውም ጊዜ ጥሩ ነገር እንደሚከሰት ተስፋ ማድረግ። ሲጠብቁም እግዚአብሔር ተናገረ፣ ጦርነቱ የእናንተ ሳይሆን የኔ ነው። እና ከዛ ምን ማድረግ እንዳለባቸው ነገራቸው። ውጡና ቦታችሁን ያዙ። አሁንም ቁሙ። ዛሬ ለእናንተ የሚሰራውን የእግዚአብሔር ማዳን እዩ። መልካም። የኢዮሳፍጥ አቋም መስገድ፣ ፊቱን በምድር ላይ ማድረግና ማምለክ ነበር። ያንን ሲያደርግ ግን ዘማሪዎች እንዲዘምሩ ልኮ ነበር። የዘመሩትም አቤቱ ቸር ነውና እግዚአብሔርን አመስግኑ፣ ምሕረቱ ለዘላለም ነውና። አመስግኑት፣ ቸር ነውና ምሕረቱ ለዘላለም ነውና። እርሱን አመስግኑት፣ ቸር ነውና ምሕረቱ ለዘላለም ነውና። እግዚአብሔር አንድ ነገር እንዲያደርግላቸው እየጠበቁ ነበር። ከጠላቶቻቸውም ያድናቸው ዘንድ እየጠበቁ ነበር እና እነሱ ይገባናል ወይም አይገባንም ላይ በሚለው ላይ አልተጨነቁም ነበር። እነርሱ መቅረብ ብቻ ነበር የፈለጉት። ጠላቶቻቸው ግራ ተጋብተው ነበር። መጽሐፍ ቅዱስ እርስ በርሳቸው ተገዳደሉ ይላል። ዲያብሎስን ግራ ማጋባት ትፈልጋላችሁ? ወደፊት ሂዱና ያለምንም ምክንያት ደስተኛ ሁኑ። እግዚአብሔር እየሰራበት ያለ ችግር በሕይወታችሁ እያለ እንኳን እናንተ ደስተኛ ሁኑ። እናንተ ችግሮቻችሁ መፍታት አትችሉ፣ እግዚአብሔር ግን ይችላል። እና ችግራችሁ ምንም ይሁን እሱ አሁን እየሰራበት ነው። እዚህ ጥሩ ጊዜ እያሳለፋችሁ እግዚአብሔር በችግራችሁ ላይ በመስራት ተጠምዷል። መቀበል፣ ተቀባይ መሆን መቻል እና የሚሰጣችሁን ሁሉ መቀበል። እግዚአብሔር ሆይ ዛሬ ቸርነትን ተቀብያለሁ።
ቸርነት በጣም አስደሳች ነው። መወደድ ማለት በምግብ ቤት ውስጥ ምርጡን መቀመጫ ማግኘት ነው። ቸርነት መኖሩን ያላወቁትን ካርድ ጻፊያ ስትሰጣቸው ነው። ከወጪያቸው 20 ብር ቅናሽ ያለው ያንን ማድረግ አላስፈለጋቸውም ነበር። እግዚአብሔር ምልክት ይሰጣቸውና እኔ ቸርነት እሰጣቸዋለሁ በሉ እንጂ። እንደዚህ አይነት ነገሮች ሁልጊዜ በእናንተ ላይ ሊሆኑ ይችላሉ እና ያ ነው ከእግዚአብሔር ጋር ያላችሁ ግንኙነት አስደሳች የሚያደርገው። በመጽሐፍ ቅዱስ ውስጥ ያሉትን ጥቅሶች መያዝ ብቻ አይደለም። ስትጸልዩ ሃይማኖታዊ ለመምሰል መሞከር፣ ሁሉንም ሕጎች፣ ደንቦችና መመሪያዎች መከተላችሁን ማሳየት አይደለም። አንድ ሰው ሲጸልይ መጸለይ ሲጀምሩ ሙሉ ለሙሉ የተለየ ሰው ሲሆኑ ሳይ ደስ ይለኛል። ሰማየ ሰማያት ያለ እና እኔ ግን እያሾፍኩ አይደለም፣ ግን በቃ ራሳችሁን ሁኑ። ኤፌሶን 2 ቁጥር 8 እና 9 በጣም አስደናቂ ናቸው። በነፃ ጸጋ ነውና የእግዚአብሔር ያልተገባ ሞገስ። ያልተገባ ማለት ምን ማለት ነው? በስራችሁ ያልሆነ ድናችኋልና ከፍርድ ነፃ ወጥታችሁ የክርስቶስ ማዳን ተካፋይ ሆናችኋል። በእምነት በጸጋ ድናችኋልና። ስለዚህ በእምነት ጸጋ ይሰጣል። እምነት ደግሞ የሚቀበለው እጅ ነው። በሉ በእምነታችሁ ከእግዚአብሔር ዘንድ ምንም አትገዙም። እግዚአብሔር ያደረገልን ሁሉ በክርስቶስ ደም የተገዛ ነው እና በእግዚአብሔር አምነን በመቀበል እንደ ነፃ ስጦታ ወደ እኛ ይመጣል። ይህም መዳን በእምነት በጸጋ ድናችኋልና፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ በስራችሁ አይደለም፣ ሕግጋቱን በማክበራችሁና በመፈጸማችሁ አይደለም። ማንም እንዳይመካ በስራ አይደለም። አሁንም ይህንን እደግመዋለሁ፣ ማንም እንዳይመካ በስራ አይደለም። አሁን መዳን ሙሉ በሙሉ ነፃ የሆነ ስጦታ ነው። ራሳቸውን መርዳት እንደማይችሉ ለሚያውቋቸው ሰዎች ከጌታ የተሰጠ፣ ግን ደስ የሚለው ነገር እሱ በሚያሳዝን ሁኔታ ውስጥ ሊተወን አይችልም። እርሱ ግን አንድያ ልጁን ለመከራና ለሞት ላከ እና ደሙን ለማፍሰስ ለነፃነታችንና ለመዳናችን። ስማችሁም በበጉ የሕይወት መጽሐፍ ተጽፏል እና ወደ መንግሥተ ሰማያት እየሄዳችሁ ነው። ግን በጉዞ መደሰት መጀመር ያስፈልጋችኋል። ዛሬ ምን ያህሎቻችሁ ይሄ ያስፈልጋችኋል? ወደ ጌታ እረፍት ለመግባት ጊዜው አሁን ነው እና በዕብራውያን 4 ጳውሎስ እስራኤላውያንን ወደ ጌታ እረፍት ፈጽሞ አልገቡም ይላል። ምክንያቱም በጭራሽ አላመኑም ነበር። ለትንሽ ጊዜ አምነው ነበር፣ ከዚያ ግን ተስፋ ይቆርጣሉ። እግዚአብሔር ያደረገውን ታላቅ ነገር አላስታወሱም። ጠላቶቻቸውንም ለማገልገል ይመለሱ ነበር። ከዚያም ንስሐ ይገባሉ እና እግዚአብሔር ይቅር ይላቸዋል። እናም እንደገና ይጀምራሉ። ከዚያ በፊት ወደ ነበሩበት አይነት ሞኝነት ይመለሳሉ እና እነሱ በተመሳሳይ ተራሮች ዙሪያ ሲዞሩ ይውሉ ነበር። አሁን የለውጥ ጊዜ ነው። ማረፍ አለባችሁ። አምላኬ፣ ትላንትና መጥፎ ሁኔታ ውስጥ ነበርኩ። እግዚአብሔር ሆይ መጥፎ አመለካከት ነበረኝ፣ ማለት የማይገባኝን ተናግሬያለሁ። በጣም ይቅርታ። እግዚአብሔር ሆይ ይቅር በለኝ። ተቀብያለሁ።
እና ሰይጣን ስማኝ፣ ስለ ትናንትና መጥፎ ሁኔታ እያሰብኩ ዛሬን አላባክነውም። በሉ ስለ ትናንትናው መጥፎ እየተሰማችሁ ዛሬን ማባከን አቁሙ። ትላንትና አልፏል። ማድረግ የምትችሉት ከስህተቶቻችሁ መማርና ስላደረጋችኋቸው ነገሮች ይቅርታ ጠይቁ። አሁን ሂዱና በዚህ ቀን በመደሰት ለዲያብሎስ መልስ ስጡት። ዋው! በጣም ጥሩ ጊዜ እያሳለፍን ነው። እሺ፣ አሁን ይህ ትልቅ ነገር ነው። የሌላችሁን ነገር አሳልፋችሁ መስጠት አትችሉ። ይህ ስንል ምን ማለታችን ነው? እሺ፣ የእግዚአብሔርን ምሕረት እንዴት እንደምትቀበሉ ካላወቃችሁ ለሌሎች ለሚያስፈልጋቸው ሰዎች እንዴት ምሕረት መስጠት እንደምትችሉ አታውቁ። በራሳችሁ ላይ ነገሮችን ካካበዳችሁ በሌሎች ሰዎች ላይም ነገሮችን ታካብዳላችሁ። እየሰማችሁ ነው? ያ የእግዚአብሔር ቃል ነው። በራሳችሁ ላይ ነገሮችን ካካበዳችሁ በሌሎች ሰዎች ላይም ነገሮችን ታካብዳላችሁ። ኢየሱስ እንዲህ ብሏል፣ በነፃ ተቀብላችሁ በነፃ ስጡ። ጥሩ ተቀባይ ጥሩ ሰጪ ይሆናል። አሜን። እና እናንተ በተለይ ለማይገባቸው ሰዎች መስጠት ትወዳላችሁ፣ ምክንያቱም ያ የእግዚአብሔርን ፍቅር ልታሳዩቸው የምትችሉበት መንገድ ነው። ለዛ ነው ጠላቶቻችሁን መውደድ ለእነሱም ለዲያብሎስም ግራ የሚያጋባ የሚሆነው። ኢየሱስ እንዲህ ብሏል፣ ጥሩ የሆኑትንና የሚወዳችሁን ሰዎች መውደድ ቀላል ነው። እኔ ግን እላችኋለሁ ጠላታችሁን ውደዱ፣ የጠሏችሁንም የተጠቀሙባችሁንም ውደዱ። ይህንንም በማድረግ በጭንቅላታቸው ላይ የሚነድ እሳት ትከምራላችሁ እና በዚህ ከመደሰታችሁ በፊት ያ በእነሱ ላይ እንደምታደርጉት አይደለም። እነዚያ የሚነድ የእሳት ፍም የእግዚአብሔር ፍቅር ነው። ኢየሱስም በመንፈስ ቅዱስ በእሳትም ትጠመቃላችሁ ብሏል እና ያ እሳት የፍቅሩ እሳት ነው። ፍቅር ሁሉንም ያሸንፋል። ፍቅር ሁልጊዜ እያንዳንዱን ጦርነት ያሸንፋል። ከእግዚአብሔር ዘንድ በነፃነት በጸጋው የሚያቀርባቸውን ነገሮች መቀበል መማር አለብን። ያለበለዚያ ሕይወታችንን በትግል እናሳልፋለን እና በመበሳጨት ራሴን ለመለወጥ ስሞክር ስንት ዓመት ነው የታገልኩት። ወደ ቤተ ክርስቲያን በሄድኩ ቁጥር ወደ ረጅሙ የጥፋተኝነት ስሜት ወደሚሰማኝ ዘርዝሬ የሚጨምረው ሌላ ነገር ነበር። ጥሩ ስብከት ስለምሰማ ግን ፓስተር የሰበከውን ምንም ቢሆን ችግር ነበረብኝ። ምንም ነገር ይናገር እና ከእሱ ጋር እስማማና ወደ ቤት ስሄድ እቀየራለሁ እላለሁ። ነገር ግን የሆነ ነገር ትቻለሁ። እግዚአብሔርን ከውሳኔ ያስወጣሁት እኔ ነበርኩ የማደርገው። እሺ፣ ከኔ ጋር ናችሁ? እና ራሳችን እንዴት መለወጥ እንዳለብን አናውቅም። ምክንያቱም ከአንዱ ጽንፍ ወደ ሌላ ጽንፍ እንሄዳለን። ፓስተር ሲሰብክ እሰማለሁ። ብዙ ስለ ማውራት ከማውራታችሁ በፊት ማሰብ አለባችሁ እና በእርግጥ ወዲያውኑ ግራ ገብቶኝ ነበር፣ ምክንያቱም አፌ መቼም አይዘጋም እና ስለዚህ ወስናለሁ። በቃ ከአሁን ጀምሮ ዝም እላለሁ። ስለዚህ ወደ ቤት እሄዳለሁ እና ምንም አልናገርም። እስቲ ከኔ ጋር እዚህ ያለ ሰው አለ? እና ከዚያ ወዲያውኑ ዴቪ መጠና ችግርሽ ምንድን ነው ይለኛል። እንግዲህ እንደዛ ነው። መቼም ምንም ነገር በትክክል መስራት አልችልም። ብዙ በታወሩ ደስ አይላቸውም፣ ምንም ባትናገሩ ደስ አይላቸውም። ታውቃላችሁ አይደል? እንደዛ ነበራችሁ። እግዚአብሔር ራሳችሁን በራሳችሁ እንድትለውጡ አይፈቅድም። ከእርሱ እንድትቀበሉ ይፈልጋልና እግዚአብሔር ሆይ በሰማሁት እስማማለሁ በሉት። ጥፋተኛ ነኝ እና አዝናለሁ እና መለወጥ እፈልጋለሁ፣ ግን አንተ ካልቀየርከኝ በስተቀር መለወጥ አልችልም።
የተወሰነ መጠን ማድረግ እንችል ይሆናል። ነገር ግን ታውቃላችሁ፣ እውነተኛ ለውጥ የሚመጣው ከውስጥ ወደ ውጭ ነው። በአእምሮአችሁ ሙሉ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። በሉ ክርስትናን ከባድ የምናደርገው እኛ ነን እና ቃሉ የሚለውን ማመን ብቻ መሆን የለበትም። በጣም ጥሩ በመሆኑ እውነት አይመስልም አይደል? እሺ፣ ታላቅ ታሪክ እየመጣ ነው። ሁለተኛ ሳሙኤል ምዕራፍ 9 በቁጥር 1 የሚጀምር። ዳዊትም ስለ ዮናታን ስል ቸርነት አደርግለት ዘንድ ከሳውል ቤት የቀረ ሰው ይኖር ይሆን በማለት ጠየቀ። አሁን ዳዊትና ዮናታን የቃል ኪዳን ግንኙነት ነበራቸው። ከኢየሱስ ጋር የቃል ኪዳን ግንኙነት እንዳለን ሁሉ አሁን ከኔ ጋር ሁኑ እና ዳዊት ተነሳሽነትን ወሰደ። ሄዶም አሁንም የቀረ ሰው አለ? ሳኦል የዮናታን አባት ነውና የሳኦል ቤተሰብ ብለው ጠሩት እና ሲናገሩ ለትውልድ ሁሉ ነበር። ለዮናታን ቸርነት ላሳይለት ከሳኦል ቤተሰብ ወይም ዮናታን ያረፈ ሰው አለ? ደህና፣ እኛ ማለት ያለብን አባት ሆይ ለኢየሱስ ስል ዛሬ ደግነት የማሳይበት ሰው አለ ወይ ነው። ተመሳሳይ ሁኔታ ነው። የሚገባው ሰው አለ ወይ? አይደለም። የእኔ ቸርነት የሚገባው ሰው አለ ወይ አላለም። እሱ በግልጽ መግለጫ ለዮናታን ስል ልረዳውና ደግ ልሆንለት የምችለው ሰው አለ። አንድን ሰው መርዳት ከፈለጋችሁ ግን የምትረዱት ብቸኛው መንገድ ይገባችኋል ወይ የሚለው ከሆነ ሙሉውን ነጥብ ስታችኋል። በዚያን ጊዜ ከሳውል ቤት ሲባ የሚባል አንድ አገልጋይ ስለነበር ወደ ዳዊት እንዲሄድ ነገሩት። ንጉሱም ሲባ የምትባለው አንተ ሲል ጠየቀው። እርሱም አሁን አገልጋይ ነኝ አለ። ንጉሱም የእግዚአብሔር ቸርነት እንዳደርግለት ከሳኦል ቤት የቀረ ሰው የለም ሲል ጠየቀ። ሲባም ለንጉሱ እግሮቹ ሽባ የሆኑ አንድ የዮናታን ልጅ አለ ብሎ መለሰለት። እንግዲህ ያልሆነ ማን ነው? በሉ ይህንን ተረዱ፣ ወደ ውስጣችሁ እንዲሰርጽ አድርጉ። በሌላ አነጋገር ሲባ እያለ የነበረው እሺ አንድ ልጅ ቀርቷል፣ ነገር ግን እሱም መርዳት አትፈልጉ ይሆናል፣ ምክንያቱም እሱ በሁለቱም እግሮቹ አንካሳ ነው። ንጉሱም የት ነው ያለው ብሎ ጠየቀ። ሲባም ሎደባር በተባለ ስፍራ በአሚኤል ልጅ በማኪር ቤት ይገኛል ብሎ መለሰለት። እና እንደዛ ያሉ ሰዎች የሚኖሩበት ቦታ ነው ሎደባር። በጣም ዝቅ ያለ ዲባር። ስለዚህም ንጉሥ ዳዊት ሜሞፎስቴን ከሎደባር ልኮ አስመጣው። ያሰቃቂ ቦታ አይመስልም። ከአሚኤል ከማኪር ቤት የሳኦል ልጅ ዮናታን ልጅ ሜሞፎስቴ ወደ ዳዊት በመጣ ጊዜ አክብሮቱን ለመግለጥ ለጥ ብሎ እጅ ነሳ። ዳዊትም ሜምፊቦስቴ ብሎ ጠራው። እርሱም እነሆ አገልጋይ ነህ አለ። ዳዊትም አትፍራ፣ ስለ አባት ስለ ዮናታን ስል በእርግጥ ቸርነት አደርግልሃለሁና እግዚአብሔርም ዛሬ እንዲህ ሊላችሁ ይፈልጋል፣ በኢየሱስ ብታምኑ ቸርነትን አሳያችኋለሁ። ስለሚገባችሁ አይደለም፣ ነገር ግን ለኢየሱስ አደርገዋለሁ። ና ና ና ለኢየሱስ አደርገዋለሁ። በኢየሱስም መጸለይ ምን ማለት እንደሆነ ታውቃላችሁ? በአዲሱ መደበኛ ትርጉም መጽሐፍ ቅዱስ እንዲህ ይላል፣ በኢየሱስም ስትጸለዩ ኢየሱስ የሆነውን ሁሉ ለአብ ታቀርባላችሁ። እኔ ጥሩ ስለሆንኩ ጸሎቴን ሰምተ መልስልኝ እያላችሁ አይደለም፣ ለኢየሱስ አድርግ እያላችሁ ነው። ዳዊትም አትፍራ፣ ስለ አባት ስለ ዮናታን ስል በእርግጥ ቸርነት አደርግልሃለሁና። ሃሌሉያ! ዲያብሎስ የሰረቀውን ነገር በሙሉ እግዚአብሔር ይመልስላችሁ ዘንድ ይፈልጋል።
የአባትን የሳኦልን ምድር በሙሉ መልስልሃለሁ፣ ዘወትርም ከማዕዴ ትበላለህ አለው። ችግሩ ግን ይህ ነው። ሜምፊቦስቴ ለጥ ብሎ እጅ ነሳና እንደ ሞተ ውሻ ለመቁጠር ለእኔ ይህን ያህል የምታደርግልኝ አገልጋይ ኧረ ማን ነኝ አለ። ችግሩ ይሄ ነው። እሱ ስለ ራሱ ያሰበው ነገር ነበር። ስለ ራሱ ያሰበውን አሰበ። ስለ ራሱ ያሰበው ዳዊት ስለ እሱ ያስባል ያለውን ነበር። እንደ እኔ ያለ ሰው ለምን ትረዳለህ? ከዚያም ንጉሥ የሳኦልን አገልጋይ ሲባን ጠርቶ እንዲህ አለው፣ የሳኦልና የቤተሰቡ የሆነው ሁሉ ለጌታ የልጅ ልጅ ሰጥቼዋለሁ። አንተ ልጆችህና አገልጋዮች የጌታችሁ የልጅ ልጅ የሚበላውን እንዲያገኝ መሬቱንም እረሱለት፣ ምርቱንም አግቡለት። የጌታህ የልጅ ልጅ ሜምፊቦስቴ ግን ምንጊዜም ከማዕዴ ይብላ። በዚያን ጊዜ ሲባ 15 ወንዶች ልጆችና 20 አገልጋዮች ነበሩት። ከዚያም ሲባ ንጉሥን አገልጋዩ ያዘዘውን ሁሉ አገልጋይም ይፈጽማለው። ስለዚህ ሜምፊቦስቴ ከንጉሥ ልጆች እንዳንዱ ሆኖ ከዳዊት ማዕድ ይበላ ነበር። ሜምፊቦስቴ ማይካ የተባለ አንድ ትንሽ ልጅ ነበረው። የሲባ ቤተሰቦች በሙሉ ሜምፊቦስቴ ያገለግሉት ነበር። እንዳያልፋቸው አሁን ይመጣል። ሜምፊቦስቴም ሁልጊዜ ከንጉሥ ማዕድ ስለሚበላ ይኖር የነበረው በኢየሩሳሌም ነው። 2 እግሮቹም ሽባ ነበሩ። እሺ ገብቷችኋል? ፍራፍሬዎቹን ለማንሳት ከጠረጴዛው ስር መፈለግ አይጠበቅባችሁም። ተነስታችሁ ራሳችሁን በወንበሩ ላይ ማስቀመጥ ትችላላችሁ። ልክ እንደ አንድ ንጉሥ እዚያ መቀመጥ ትችላላችሁ። ምንም እንኳን ሕይወታችሁ የተመሰቃቀለና በጣም ብዙ ችግሮች እንዳሉባችሁ ብታውቁም ማድረግ ያለባችሁ ነገር ለእግዚአብሔር ታማኝ መሆን ነው። ኃጢአተኛ መሆኔን አውቃለሁ። ስህተቶች እንደምሠራ አውቃለሁ። እግዚአብሔር ጥሩ መሆን እፈልጋለሁ። የተሻለ መስራት እፈልጋለሁ። እርዳኝ። የእኔ አጋዥ አንተ ብቻ ነህ። በአንተ ላይ ነው የምመካውና የምተማመንበት። ከአንተ በቀር ምንም ማድረግ አልችልም፣ ግን ሁሉንም ነገር ከአንተ ጋር ማድረግ እችላለሁ። ምሕረትን ተቀብያለሁ። መልካምነትን ተቀብያለሁ። ለእኔ ልታደርግልኝ የምትፈልገውን ሁሉንም ነገር እቀበላለሁ። እና በጣም ጥሩ ነው፣ ምክንያቱም የማይገባኝ መሆኑን ስለማውቅ። የምነግራችሁ ነገር አሁን ደስተኛ ካልሆናችሁ ሌላ ምንም ማድረግ እንዳለብኝ አላውቅም። በዚህ ጥቅስ ልዝጋ። ሁላችሁም ተነሱና ቁሙ። ሮሜ 8 ቁጥር 32 ለገዛ ልጁ ያልሳሳለት እርሱን ግን ለሁላችንም አሳልፎ ሰጠን። ነገር ግን ለሁላችንም አሳልፎ የሰጠው እርሱ ሁሉንስ ነገር ከእርሱ ጋር እንደምን በልግስና አይስጠን? በሉ እንጂ። ኦ ደስተኛ ለመሆን ምክንያት አላችሁ። ወደ መንግሥተ ሰማያት ልትሄዱ ነውና በጉዞ ተደሰቱ። አሜን። እጆቻችሁን ወደ ላይ አንሱ። አባት ሆይ በኢየሱስ ስም እነዚህን ሰዎች እባርካለሁ። በስም አደርገዋለሁ። የባረከውም ሊረገም አይችልም። እባርካቸዋለሁ። እናም በእነሱ ላይ የተነገረው የእርግማን ሁሉ ኃይል አጠፏል። እያንዳንዱ ትውልድ እርግማን፣ እያንዳንዱ የዘር እርግማን፣ እያንዳንዱ የደም እርግማን በእነርሱ ላይ በመጣባቸው ክፋት ሁሉ ላይ ስልጣንን ወስዳለሁ። እኔም በኢየሱስ ስም እባርካቸዋለሁ እና ሲገቡ የተባረኩ ናቸው ላለው ሲወጡም ይባረካሉ። እናም በሄዱበት ቦታ ሁሉ ቸርነት ያገኛሉ። በኢየሱስ ስም አሜን። እወዳቸዋለሁ።
አስታውሱ፣ የሌለንን ነገር አሳልፈን መስጠት አንችልም። የእግዚአብሔርን ቸርነትና ምሕረት እንዴት እንደምንቀበል መማራችን አስፈላጊ ነው። ከዚያ ለሌሎች ለሚያስፈልጋቸው መስጠት እንችላለን። ጥሩ ተቀባይ ጥሩ ሰጪ ይሆናል እና ያ ነው ሕይወታችንን በየቀኑ ወደ አስደሳች ነገር የሚለውጠው። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።